ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ በዛኛው ቪዲዮ ሰርቼ የነበረ ነገር ግን ውሽሚት በጣም ስለገረመችኝ ነው የመጣሁት ማለት ነው። እንዲሁም ደግሞ የውሽሚት ደጋፊዎች ማለት ነው መልካም መቃጠል ብያለሁ። መልካም እርር ድብን ማለት ተመኘውላችሁ ማለት ነው። አንድ ደግሞ ጥንብና ዝንብ አለች ማለት ነው። የእናት ክብር የሌላት ለሰው ክብር የሌላት ማለት ነው። ሩታን ዘቀዘቅሽ አልዘቀዘቅሽ ሩታ ሩታ ናት። የምትቀይሪያት ነገር የለም። በየጊዜ እየመጣች እንደዚህ ጨጓራችሁን ትቃጠላላችሁ እንጂ ሩታን ጫፏን አትነኳትም። እውነት የሄርሜላ ደጋፊ ነኝ እኔ የሄርሜላ መከታ እህትዋ ነኝ ያለ ጎበዝ የሆነ ይድና ሩታ በቆመችበት ማለት ነው። ሁልጊዜ ነው የምናገራችሁ። እስቲ ሩታን ወደ ታች ዘግዝቋት ማለት ነው። እያንዳንድሽን አላህን የምትረሺ ማለት ነው። በእናንተ ቤት እኮ እኔ አላህ ነኝ። ተዘቀዘቀ አልተዘቀዘቀች ምንም የሚፈጠር ነገር የለም። አይደለም ዛሬ ሩታ እርጉዝ መሆኗ ተዘቅዝቃ ለዚህ ደረጃ ደርሳለች። ጥሩ ልጅ አትውለጂ ስትሏት ስንት ነገር ስትረግሟት እንኳን ሩታ ለዚህ በክታ ምርጥ የሆነ ልጅ አላህ ሰጥቷታል ማለት ነው። አርተፊሻል ሁላ ማለት ነው። ሲቀጥል ደግሞ ውሽሚት ምን እንዳለች ታውቃላችሁ? እኔ እንዴት ብዬ ነው ከባሌ ወንድም ጋር 3 ሰዓት ምቆየው? ታይ እንጂ እውነትሽ ነው እንዴ? አንቺ ነሽ እንጂ ፋራ፣ እኛ ፋራ አይደለንም። የፋራ አንቺ ነሽ እንጂ እዚህ ጋር የሚመለከትሽ ፋራዎች የአንቺ ኦዲየንሶች ናቸው ማለት ነው። ለአብርሽ አይደለም ሚስቱ ልትሆኚ ፍቅረኛው አይደለሽም፣ ልንገርሽና ማለት ነው። እንደዚህ አይነት ክብር የለሽም ማለት ነው። በዚሁ አጋጣሚ የሩታ እህቶች እውነት አላህን የምትፈሩ ከሆነ ፈጣሪያችሁን የምትፈሩ ከሆነ የውሽሚትን ፈትዋ አትዘቅዝቁ። እስቲ እነሱ እየዘቀዘቁ የተለያየ ነገር እያረጉ ሩታን የት እንደምታደርሳት እናያለን ማለት ነው። ግን ነገም ይሁን ዛሬ የሩታ እህቶች ከመዘቅዘቅ ተቆጠቡ። ምንም ነገር እንዳታረጓት ውሽሚትን ማለት ነው። ገባችሁ አይደል? ሰው እንዴት አመት በሙሉ ስትሽከረከር እዚህ ጋር እኮ በቃ ሁለቱም አንድ ናቸው እኮ። ኤፍሬምም ያደረገው ነገር ትክክል ነው፣ ለወንድሙ ነው። እሷም አብርሽን እንደዚህ ነበር የመጣችሁ አይደል? እንደዚህ ራት ልጋብዝህ፣ ስጦታ ልስጥህ፣ አብረን እንዋኝ ብላ አይደለም የተጠጋችሁ። እሷ የሰራችው ነገር ነው የሰራው ኤፍሬም። ሩታም ደግሞ እዛ ጋር ብትሄዱ ማለት ነው እሷ በመጀመሪያ ስትመጣ ማለት ነው ሰዓት አሰረችለት አይደል? አሁን ደግሞ ሩታ ወርቅ አሰረችለት። አለቀ። በሰዓቱ መተት ሰርታበታለች እያላችሁ ነበረ። አሁንም ሩታ መተት አሰራችበት። በቃ እኩል ለኩል ናቸው። ውሽሚትም ትቻል። እንደውም እኮ ውሽሚት አሁን ፍቅረኛ ናት እንጂ ሚስት አይደለችም። ምንም አይነት ነገር ግንኙነት የላቸውም እኮ ደግሞ ለውሸት ቀለበት ማለት ነው። መቼም እውነተኛ ትክክለኛ ቀለበት አታረግም ማለት ነው። እና ምንድነው ያለችው መሰልሽ ውሽሚቶች ነውር አይደለም ወይ? በአሁን ጊዜ ያስፈርተዋል ነው እንዴ? ትላንትና አንቺ ማለት ነው ባለትዳር ወንድ ይዘሽ ሚስቱ እርጉዞና ስትዘይ ማለት ነው ያን ሁሉ ስትሆኚ ጊዜው አላስፈራሽም ነበር አይደል? አሁን ያንቺ ጊዜ ሲሆን ነይ እራት እንብላ ወይም ደግሞ ቤቴ ልጋብዝሽ ሲልሽ እንዴት እምቢ አልሽ? እንዴት ጊዜው አስፈራሽ? አንቺ የዛን ሰዓት አብርሽ ታሟል ብለሽ ማለት ነው ቂጥሽ ባንተሽ እስከሚታይ ድረስ ልብስ ለብሰሽ ሂደሽ ቁጭ ብለሽ ምግብ ሰርተሽ ሚስቱ ከውጭ ስትገባ እንኳን የደነገሽዋ ጀግናዋ ሴት እኮ ነሽ። ዛሬ እንዴት አስፈራሽ? ጊዜው ያስፈራል። ጊዜውማ ቢያስፈራ እንጂ በዚህ ድረስ ባልደረሽ ኖሮ እኮ ለእኛ ምንም አይነት ትምህርት ባልሰጠሽ ኖሮ ማለት ነው። አንቺ ያርተፌሻል ማለት ነው። ኤፍሬም ይሄድበት፣ እውነት ሩታና ኤፍሬም ይሄዱበት። በደንብ አድርጋችሁ ትችላላችሁ። ጀግና ከሰሩ አይቀር እንደዚህ መስራት ነው እንጂ ካረጉ አይቀር እንደዚህ ማድረግ ነው እንጂ። ይሄንም ቤተሰብ ይሄንም እያዩ ማለት ነው። ይሄንም እኮ እኔ የእንትና እቺ የውሽሚት ደጋፊዎች ምን አይነት ጭንቅላት እንዳላቸው አላውቅም። አብርሽ ከዚህ ጋር ይተውናል ለራሱ፣ ኤፍሬም ደግሞ ከዛ ጋር ይተውናል። ውሽሚት ደግሞ የራሷን ትወና ነው የምትተውነው እንጂ ይሄ እውነት ራሱ ቢሆን ማለት ነው። ቆይ ሰው እንዴት አጋጣሚ ይሆናል? ኤፍሬም ውሽሚትን ጠርቶ ሩታ ደግሞ አብርሽን ጠርታ እንደዚህ ነገር እናርግ። እንዴት ሊሆን ቻለ? ተጠንቀቅ እንትና እንደዚህ ነው። ኤፍሬም በሻዩ ላይ የሆነ ነገር ይጨም። ኤፍሬም በደንብ አድርገህ አጨማልቀህ በምግቡ ላይ አጉርሳት። እንደውም ከዚህ ሚዲያ ብታስጣፋልን እቺ ዝሙተኛ ሴትያ ማለት ነው። እውነት እኛ ግድ ሆኖብን ነው እንጂ የአብርሽ የሆነ ቀን የተመረዘ ጭንቅላቱ ይመለሳል ብለን ሩታ ከእናንተ ጋር ስለምትመጣ ነው እንጂ ሩታ ንቃ ብተዋችሁ እኔ እንጃ እንደዚህ ዞር ብላ ባታያችሁ እኛ ዞር ብለን አናያችሁ። ሄርሜላ በተለይ ሄርሜላ አንቺ ማለት ነው
ለሴት ልጅ ደግሞ አለባበስ አስተምሪ። እውነት ንግስት ከሆንሽ በቃ ፍየሎችሽ እንደሚሉሽ ማለት ነው። የሚዲያ ንግስት ናት፣ ፍቅር አስተማረች የሚሉሽ ከሆነ ፍቅርን ጀግንነትን ካለሽ አለባበስሽ አሳምሪ። አንዴ ጡትሽን ዘርግፈሽ አትምጪ። አንዴ ደግሞ ይሄ በአንትሽ የሚያሳይ ቅርጽ የሚያሳይ ወንድ እዚህ ጋር አደባባይ ላይ ብዙ ሰው የሚያይ ሰው አለ። ይሄንን አታስተላልፊ። እዛ በለመድሽበት እዛ መርካቶ ውጠሽ መርካቶ 17 ወይም 18 አካባቢ እዛ ነው የሚገኙት። ወይም ደግሞ 18 የምታውቁት ከሆነ ልጆች ካላችሁ ማለት ነው የቢያሳ ልጆች ምናምን ነገር የ18 ልጆች ካላችሁ ማለት ነው ወደ ሉኳንዳ አካባቢ ምናምን ሸገር ላይ ካላችሁ እዛ ነው የሚጨማላለቁት። እዛ ሂደሽ ተጨማላለቂ። እዚህ ዩቱብ ላይ አትጨማላለቂ ማለት ነው። እኛ ይኸውልሽ የሰው ልጅ ነን፣ ማሰብ እንችላለን። ነገር ግን ከአንቺ ደጋፊዎችሽ ማለት ሩታን ከሚዘቀዝቁ የሩታን እናት እንደዛ የተለያየ አሻንጉሊት ተጠቅመው ቢያመጡ እኛ እጥፍ ድርብ አድርገን አንቺን ማወረድ እንችላለን። ነገር ግን እኛ እናወርድሽም። ቆሻሻ ስለሆንሽ ቆሻሻ አንዴ ጥላችሁት አይደል ዞር ብላችሁ አታዩም። ግን ሩታን የሚዘቀዝቁ እናቷን የተለያየ ነገር የሚያደርጉ የሩታ ሱስ ያለባቸው ነው። በጣም ስለሚወዳት ቦታ ስለሚሰጧት ነው። ቦታ ያልሰጡትን ሰው ዞር ብሎ አይታይም ማለት ነው። ኤፍሬም እና ሩታ ደግሞ ይችላሉ፣ ጀግና ናቸው ማለት ነው። አያችሁ፣ በሁለት ቪዲዮ ተንጨረጨራችሁ። ገና ታለቅሳላችሁ። ገና ይሄማ ትንሽ ነው እኮ መዘቅዘቅ፣ መሳደብ፣ መራገም ምናምን ሌላ ነው። ነገ ደግሞ አብርሽ የሆነ ነገር ተደርጎ ሲመጣ ይሄ ድራማ አርቆ ወደ ራሱ ሲመለስ ማለት ነው። እኔ እንጃ እያንዳንዳችሁ ገመት ከለያዛችሁ አላቅም። ውሽሚት ወደ ባልዋ ስትሄድ፣ ወደ ልጆቿ ስትሄድ፣ አብርሽ ወደዛ ሲመለስ ማለት ነው። ሩታ እኮ ጀግና ናት፣ ኤፍሬም ጀግና ነው ማለት ነው። ከምሬ ነው ምላችሁ። ታዲያ ይሸቅሏ ቢሸቅሉስ? እኔ እኮ ግራ የሚገባኝ ማለት ነው እራሳቸው አይዲያ ይሰጣሉ። እራሳቸው የፈለጉትን ሲሰራላቸው ደግሞ ያዙኝ ልቀቁኝ ይላሉ። ሰሞኑ ሁሉም ኤፍሬምና ሩታ የሆነ ነገር አስበዋል፣ የሆነ ነገር ያስበዋል። ሁልጊዜ ክፋት ነው የምታስቡት እናንተ የውሽሚት ደጋፊዎች። ከምሬ ነው ምላችሁ። ሁልጊዜ ለሰው ልጅ ክፋት እንዳመተመኛችሁ፣ ሁልጊዜ ክፋትን እንዳስተማራችሁ። ታዲያ እነዚህ ልጆች ምን ያድርጉ? አርጉ በግድ ብላችሁ አይደለም አይዲያ የሚሰጡት። እናንተ ጨዋ ብትሆኑ፣ እናንተ ጥሩ ነገር ብትሆኑ፣ በቃ እንደውም ሄርሜላ አልኳት ውሽሚትና አብርሽ እንኳን ከተስማሙ በቃ ተከበሩ፣ እራሳችሁ ለሁለታችሁ ቪዲዮ ስሩ፣ ሩታንም ስጠራችሁ አትሂዱ ብላችሁ እኮ ማስከበር ትችሉ ነበር እኮ። ማስከበር ስለማትችሉ ሲቀጥል እነሱ መስማያቸው ጥጥ እኮ ነው። እናንተ ያዙኝ ልቀቁኝ ትላላችሁ እንጂ ውሽሚት በተለይ አትሰማችሁም። ምክንያቱም ድሃና የድሃ ልጅ የመላጣ ልጅ ስለሆነች ሰርታ መለወጥ ነው የምትፈልገው። ክብሯን እንደዚህ ዝቅ ከፍ እያደረገች ነው መስራት የምትፈልገው ማለት ነው። እንደዛ ካላረገች ማንም አያስጠጋትማ። አብርሽ ራሱ እኮ ዝቅ ካላረገች ገቢ ካላመጣችለት ሆይ ሆይ ካልተባለ እሱም አይፈልጋትም። ገባችኋ? ተጠንቀቁ በደንብ አርጋችሁ።